እነሱ ፊት ማድረግ የምፈልገው ነገር አለ። ችግር የለውም። ታገቢኛለሽ? እንድንታረቅ ያደረኩት ሁሉንም ነገር ያደረኩት አውቄ ነው። ምክንያቱም ልበቀል ስለፈለኩ ነው። እና ይቅርታ ተደራረግን አይደል እንዴ? ሽማግሌ አስቀምጠ ቤተሰቦችን አስቀምጠ እችን ሴት መርጠህ ሂዳል። ስለዚህ ዛሬ ቀለበት ማድረግ ያለብህ ለእሷ እንጂ ለኔ አይደለም። እናቴ ያለቀሰችውን ባስ ጎረቤት ጠርታ የተዋረደችው ውርደትስ ቤተክርስቲያን መሄድ እስኪያቅታት ድረስ ነው እናቴ የተዋረደች በእኔ ምክንያት። በክብሬ ነው የመጣህብኝ፣ በክብር ነው የመጣሁበት። ስለዚህ ምጣልና እኔ ያንተን አበባ ያንተን ኬክ ያንተን ምናምን የኔን ክብር አይመልሰው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ምርጥና እንቁ ቤተሰቦቻችን እንዴት ናችሁልን? እኔ በጣም ደህና ነኝ ያለው ይመስገነው። እንግዲህ ዛሬ ወደ እናንተ በዚህ መልኩ መጥቻለሁ። እንደምታዩት እንደዚህ ለብሼ ያላቅም። እንግዲህ ዛሬ የመጀመሪያ ጊዜ ነው። ትንሽ ያማረብኝ ይመስለኛል። እሱን እናንተ ሀሳብ ትሰጡበታላችሁ። እንዴት ናችሁ? እኔ ደህና ነኝ ያለው ይመስገነው። እንግዲህ ከብዙ ጊዜያቶች በኋላ ከብዙ ሰላም ማጣትና ከብዙ ጭንቀት በኋላ ዛሬ ወደ እናንተ በሚገርም ሀሳብና በሚገርም ሁኔታ ወደ እናንተ መጥቻለሁ። እንደምታዩት ፊቴ ራሱ ትንሽ ቀለል ብሏል ምናምን ነገር፣ ብቻ አሪፍ ሁኔታ ላይ ነው ያለሁት። ደስ የሚል ሁኔታ ነው ያለሁት እና ደስታዬ እንዴት እንደምገልጽላችሁ የምር ስነግራችሁ አላቅም። የምሬ ነው በእውነት በጣም ደስ ያለኝና ለእኔ ልዩ ቀን ነው ይሄ ቀን እና ፈጣሪንም በደንብ የማመሰግንበት ቀን ነው እና ዛሬ በጣም ለእኔ የሚገርም ቀን ነው፣ ልዩ ቀን ነው። ለምንድን ነው ልትሉ ትችላላችሁ። ዛሬ የኤደን በርዝዴ ነው። የምታዩት ይሄ የእሷ ቤት ነው፣ የእኔ ቤት አይደለም። እሷ ደግሞ ቤት ውስጥ የለችም። ቁልፏን እኔ በሌላ ሰው በኩል ተቀብዬ ነው ቤቷ ያለሁት። እሷ የሄደችበት ፎቶ ፕሮግራም አለባት እና ለልደቷ አንዳንድ ነገሮች ማድረግ ስላለባት ፎቶ ምናምን ሹት አለባት። እሱ ልታደርግ ሄዳለች። እኔ ደግሞ እሷ ሳታቅ እሷ ቤት ውስጥ አለው ማለት ነው። እኔ እሷ ቤት ውስጥ እንዳለው ምንም አታውቅም። ይህም ፕሮግራም እንደማዘጋጅ በፍጹም ምንም የምታውቀው ነገር የለም እና በእርግጠኝነት በጣም የምትደሰት ይመስለኛል። ምክንያቱም ቤቷ እንደምመጣ ምንም አታውቅም። እንደዚህ ዝግጅት እንደማዘጋጅ ምንም የምታውቀው ነገር የለም እና ለእሷ ሰርፕራይዝ ነው። እኔ ግን አሰቤበትና አቅጄበት ለእሷም ምንም ሳልነግራት ነው ይህን ፕሮግራም ያዘጋጀሁት እና በዚህ አጋጣሚ ኤዱዬ የኔ ውድ የኔ ቆንጆ የኔ ልዕልት እንዴት እንደምወድሽ እንዴት እንደማፈቅርሽ ብታይ ዛሬ እስኪደርስ በጣም እጓጓ ነበር። ዛሬ ያደረሰን ፈጣሪ በመጀመሪያ እጅግ አድርጌ አመሰግነዋለሁ። በጣም በእውነት ፈጣሪ በጣም ከማመሰግንባቸው ነገሮች ውስጥ አንዱና ዋነኛው አንቺን ለእኔ የሰጠ ፈጣሪ። ያለፉት ብዙ ጊዜያቶች ስታስቧቸው ዛሬ እዚህ እንደርሳለን ብለን በፍጹም አናስብም ነበር። ምክንያቱም የነበሩ ጊዜያቶች በጣም የሚደብርና የሚያስጠላ፣ ከኔም አልፎ ደግሞ ኤደን በጣም የተሰቃየችበት በጣም ያስከፋሁበት ማለት የምንፈልገውና የምናስበው ሳይሆን ቀርቶ ከዛ በተቃራኒ መልኩ እሷ እየተጎዳች እኔም እንደምትቱ እየተጎዳ ብቻ መሀላችን ላይ ብዙ ያለመግባባቶችና የሚደብር ጊዜያቶች አሳልፈን ነበር። ግን እግዚአብሔር እነዛን ሁሉ ጊዜያቶች አሳልፎ ዛሬ እዚህ ቀን መድረሴ በራሱ እጅግ በጣም ትልቅ እድል ነው። ስለዚህ አንደኛ የምደሰተው በዚህ ምክንያት ነው። የመጀመሪያ ደስታዬ ያው ፈጣሪ ኤዱዬን ለዚህ ቀንና ለዚህ ሰዓት ስላደረሳት፣ ሲቀጥልም ደግሞ ለእኔ ደግሞ ውድ ፍቅረኛና ወደፊት ሚስት አድርጎ ፈጣሪ ስለሰጠኝ ያም ትልቅ ደስታ ፈጥሮልኛል። ከዛም ደግሞ ባሻገር ዋናና ትልቁ ነገር በእርግጥ እንደዚህ ብዬ ለእናንተ አልነግራችሁም፣ ለእናንተም ሰርፕራይዝ ነው። ምክንያቱም አንድ ላይ ኤደን ስትመጣ የምታዩት የሚሆን ጉዳይ ነው። ምክንያቱም እንደዚህ መናገር አልችልም። እሷንም እናንተንም ሰርፕራይዝ ማድረግ አለብኝ ብዬ ስለማስብ ኤደን ስትመጣ ትልቅ ሰርፕራይዝ አላት። ሲቀጥልም እንደምታውቁት የኤደን ቤተሰቦች አሉ፣ የኔ ቤተሰቦች አሉ። ከኔ በላይ ደግሞ የእሷ ፋሚሊዎች ትንሽ ደስ የማይል ሁኔታዎች ውስጥ ነበሩ። ምክንያቱም ማድረግ የሌለብኝ ነገር አድርጌያለሁ፣ ማስከፋት ያልነበረብኝ ነገር አስከፍቻለሁ። ምክንያቱም የሰው ልጅ ሰርግ፣ ሽምግልና ምናምን የሚባለው ነገር ሁሉ አዘጋጅቶ መሀል ላይ እንደዚህ ክፍተቶች መፈጠሩ ትልቅ ሀዘንና ትልቅ ጸጸት ነው የሚፈጥረው። ቤተሰቦቿንም እንደምታውቁት አስከፍቼ እሷንም በዙሪያ ያሉ ጓደኞቿን በሙሉ አስከፍቼ ደስ የማይል ነገር ተፈጥሮ ነበር እና ይሄ አጋጣሚ በመጀመሪያ እሷን ይቅርታ ለመጠየቅና ከልብ የሆነ ግንኙነት እንዲኖረን ለመፍጠር ነው። ሲቀጥልም ከሷ አልፎ ቤተሰቦቿንም ይቅርታ ለመጠየቅ ነው። ምክንያቱም አንድ ቤተሰብ ልጁ ስትከፋበት፣ ልጁ እንደዚህ ሁኔታ ውስጥ ስትገባ ደስ የሚል ነገር አይፈጠርም። ምክንያቱም ቤተሰብ ሴት ልጅ ማለት እያንዳንዶቻችሁ ሴት ልጆቻችሁ የሆነ ቦታ ደርሳለች ምናምን ፈጣሪን በምታመሰግኑበት ጊዜ መሀል ላይ እንደዚህ ክፍተቶች መፈጠሩ ለቤተሰብ ሰፈር ላይ ላሉ ሰዎች ሁሉ ደስ የማይል ነገር ነው የሚፈጥረው።
ስለዚህ ይህን አጋጣሚ ዛሬ እኔ ተጠቅሜ እሷንም ቤተሰቦቿንም ይቅርታ ለመጠየቅና ከእንግዲህ ለሚፈጠሩት ነገሮች መልካምና ጥሩ የሆነ ግንኙነት ለመፍጠር ዛሬ ወደ እናንተ መጥቻለሁ ማለት ነው። እነዚህ ነገሮች እንዳዘጋጅና ነገሮች እንዳመቻች የረዳኝ ያው የእሷ ካሜራማን ይዤዋለሁ። በእውነት በጣም አመሰግንሃለሁ። ባለፈውም ብቻ ብዙ ነገር በእኔ ምክንያት ደርሶብሃል፣ ግን ዛሬ ለመልካም ነገር ስለሆነ ትብብርህ በጣም አመሰግንሃለሁ። በዚህ አጋጣሚ ሄደንም እንደምታመሰግንህ እርግጠኛ ነኝ። ብዬ አልነገርኳትም። ማምሻ አካባቢ እንገናኛለን ብለን የተነጋገርነው። ቤቷ እንደመመጣ በፍጹም ምን የምታውቀው ነገር የለም እና ቤት ስትመጣ የምታደርገው የሚፈጠረው ነገር አብረን የምናየው ይሆናል። በዚህ አጋጣሚ ፍቅሬን ልግለጽላት። በእውነት የምሬ ነው። ከብዙ ጭንቀቶች እና ከብዙ ስቃዮች ከብዙ ደስ ከማይሉ ነገሮች ወጥተን እዚህ ጋር መድረሳችን ለእኔ ተአምር ነው። ምክንያቱም ኢደንን አጥቻታለሁ ብዬ አስብ ነበር። የተፈጠሩት ነገሮች እንደምታዩት አብረን የምንሆን በፍጹም አልመሰለኝም። ምክንያቱም እነዛ ድርጊቶች አብረን እንድንሆን የሚያደርጉ ነገሮች ስላልነበሩ፣ ግን ያው ፈጣሪ ፈቅዶ ለዚህ መብቃታችን ለዚህ መድረሳችን አንድ ትልቅ ነገር ነው። ስለዚህ በጣም ወድሻለሁ፣ በጣም አፈቅድሻለሁ። ስለዚህ የምትመጣበት ሰዓት ስለደረሰ አንዳንድ ነገር መጨረስ ያለብኝ ነገር ስላለ ያልጨረስኩት ነገር አለ። እነዛን ነገሮች እስከዛ እጨርሳለሁ እና ስትመጣ ያለውን ነገር አብረን እናያለን። የምትመጣበት ሰዓት ደርሷል። እስክትመጣ እንጠብቃታለን። ስሜል ነው ዛሬ ቀኑ ልዩ ከሆነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ታገቢኛለሽ ደስ የሚል ነው ዛሬ ቀኑ ልዩ ከሆነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ታገቢኛለሽ። በጣም ነው የሚያምረው። ወደድሽው? በጣም ምን አስመልክቶ ነው ለልደቴ? እንደ እንኳን ተወለድሽልኝ የኔ ቆንጆ። በእውነት ይሄ በጣም ደስ የሚል በእርግጥ ምንም አልነገርኩሽም። እሱ ሚስጥር መስረቅ ጀመራችሁ ብላችሁ በጣም አመሰግናለሁ። አስበህ እንደዚህ ስላደረግልኝ ቴንኪው በጣም። አረ ምንም ማለት አይደለም። በነገራችን ላይ ይሄ ቀን በጣም ስጠብቀው እና በጣም እየጓጓ የጠበቅኩት ቀን ነው። ምክንያቱም ፈጣሪ ወደዚህ ምድር ያመጣሽ በዚህ ቀን በዚህ ዕለት ነው። ስለዚህ እንኳን ተወለድሽልኝ የኔ ቆንጆ። ሆነ እንዳታረኪ ዛሬ ደስታሽ ቀን ነው። በጣም ደስ ብሎኛል። አልጠበቅኩም እና ያምራሉ በጣም በስሱ ማለት እኔ ብዙ ዲኮር ማድረግ አልችልም። መቼ ነው አሁን ይህ ሁሉ ነገር ለማድረግ ምን አይነት ሰዓት ነው የበቃ ነው? አሁን ትናንትና አብረን ነበርና አመሰግናለሁ። እኔ እንዲህ በጣም ተወጇለሽ ብዬ አላሰብኩም ነበር። በጣም ነው የሚያምረው። ማርያምን በጣም ነው ደስ ያለኝ። አመሰግናለሁ ስላከበርከኝ። ፈጣሪ አክብረህ። አሜን። ዛሬ የልቤን መናገር እፈልጋለሁ። ማለት ፍቅሬን እንዴት እንደምገልጽልሽ አላቅም የምር ስነግርሽ። ምክንያቱም የውስጤን መናገር በእውነት በጣም ነው የሚከብደኝ። በጣም እወድሻለሁ፣ በጣም አፈቅርሻለሁ። አንቺ የኔ ውብ ሴት፣ የኔ ቆንጆ። መጽሐፍ ቅዱስ ሲናገር ልባም ሴት ማን ሊያገኛት ይችላል አይደለም የሚለው። ልባም ሴት ፈጣሪ ለእኔ ሰጥቶኛል። አንቺ ለእኔ የተመረጥሽ ከማንም ከእንቁና ከወርቅ በላይ ነሽ ለእኔ እና በጣም ወድሻለሁ፣ በጣም አፈቅርሻለሁ። አይ በእውነት የምሬ አንቺ ካሳለፍሽው ነገር አንጻር እኔ ካደረግኩብሽ ነገሮች አንዳንድ ነገሮች አንጻር ይህ ነገር በቂ ነው ይገልጽልኛል ብዬ አላስበው። ምክንያቱም በእኔ ምክንያት በጣም ብዙ ነገሮች አሳልፈሻል። ብዙ ማለፍ የሌለብሽ ነገሮች አሳልፈሻል። ብዙ ነገሮች ደርሶብሻል። ግን እግዚአብሔር እነዛን ሁሉ ጊዜያቶች አሳልፎ ዛሬን አድርሶናል። ስለዚህ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። ከማንምና ከምንም በላይ በህይወቴ ትልቁ ቦታ ከምሰጣቸው ዋነኛውና የመጀመሪያው ከፈጣሪ ቀጥሎ አንቺ ነሽ እና በጣም አፈቅርሻለሁ።
የኔ ውብ ሴት፣ የኔ ቆንጆ፣ የኔ ከአልማዝና ከእንቁ ሁሉ በላይ ነሽ። በእውነት የምሬ ነው። ዛሬ ግን ሙቀቱ የሚያስተኛኝ የሚያሱልኝ አይመስለኝም። በዚህ አይነት የምሬ ነው። በእርግጥ እስከዛሬ እንደዚህ የልቤን ብዙ ነግሬሽ ላላቅ ይችላል፣ አንዳንድ ነገሮች ላወራ እችላለሁ፣ ግን ዛሬ የልቤን ነው የምነግርሽ። በህይወቴ በጣም ወድሻለሁ። ፈጣሪ የራሱ የሆነ ምክንያት አለ ብዬ አስባለሁ። መጥፎም ጥሩም ጊዜ እናሳልፋለን እና ይመስለኛል አንዳንዴ እንደዚህ አይነት ፈተናዎች ብዙ እንድንማማርበት እና ሰው እንድናቅበት ያደርገናል እና ዛሬ እዚህ በመድረሳችን በጣም ደስ ብሎኛል። አመሰግናለሁ። በፈለግኩ ሰዓት ነው ያገኘው። ዛሬ ባገኘ በጣም ደስ ይለኝ ነበር። እኔ የምፈልግህ ነበረ። ከኔ ቀድመህ ደግሞ ለእኔ ጥሩ ነገር አስበህ እንዴት ስላደረግ በጣም ደስ ብሎኛል። አመሰግናለሁ። በፍጹም እንደዚህ መመሰጋገን በፍጹም አያስፈልገውም። አንድ ስለሆንን ልንመሰጋገን አይገባም። በእርግጥ ይህ ብቻ አይደለም፣ ሌላም ሰርፕራይዝ አለሽ ከዚህ ውጭ ሌላ። አይበዛብኝም? በፍጹም አይበዛብሽም። ሲያንስሽ ነው። በእውነት የምሬን ነው። በር እየተንኳኳ ነው። እኔ የጠራሁት ሰው የለም። አንቺ የጠራሽው ሰው አለ? በዚህ ቤት የት ናችሁ? ጠርተሽ ነበር እንዴ? ነግረሻቸዋል? ኧረ እኔ አልጠራኋቸውም። ማን ነግሯቸው ነው? አሹ ዛሬም ችግር ሊፈጥሩ እንዳልመጣችሁ ተስፋ አደርጋለሁ። እንኳን ተወለድሽልን። እንዴት ናችሁ? አምሮብሻል። ማን ነገራችሁ? ነበር ያውቃል። ከዛ መጣ። ምን ይሰራል እንዴ? ምን ማለት ነው? ከሱ ውጭ ማን ሊኖር ይችላል እዚህ? ለማንኛውም እሱ በኋላ ነው። በልደትሽ ቀን ይቅርታ፣ በጣም አክብረሽኝ ስለመጣሽ በጣም አመሰግናለሁ። ግን በዛሬ በደስታ ቀን ቢያንስ አንድ የሰላማዊ ቀን ማሳለፍ ፈልጋለሁ እና ይዛት ባትመጣ ደስ ይለኝ ነበር። እኔ ምንም አይነት ችግር አልፈጥረብሽም፣ አታስቢ። አንቺ ችግር ከመፍጠር ወደኋላ ብለሽ አታውቂም። እሺ በቃ አይ ችግር የለውም። እንዲሁም እንኳን መጡ እነሱ ፊት እኔ አንድ የማደርገው ነገር አለ። በዚህ አጋጣሚ መምጣታችሁ ጥሩ ነው። ደስ ይላል። ሴሪሞኒ ምናምን በጣም አመሰግናለሁ። እኔ በሆን ከዚህ በላይ ነው። ግን ማን ነው እንደዚህ ያደረገው? ካሌብ ነው። እኔም እኔ በሆን ከዚህ በላይ ነበር። ሄዱ እነሱ ፊት ማድረግ የምፈልገው ነገር አለ። ችግር የለውም። ምን ልታደርግ ነው? ምን እየሆነ ነው ልጁ? ሄዱ የኔ ቆንጆ፣ የኔ ፍቅር እንደምወድሽ ታውቂያለሽ። በህይወቴ ከአንቺ ውጭ ምንም አላስብም። ሁሉ ነገር ነሽ። በቃ የወደፊቴን ከአንቺ ጋር መኖር ነው የምፈልገው። በጣም አፈቅርሻለሁ፣ በጣም እወድሻለሁ። ዘላለሜን እቅፍሽ ውስጥ መኖር እፈልጋለሁ። ስለዚህ እኔ ቆንጆ ታገቢኛለሽ? ተነሳ እንዴ! መጀመሪያ እናውራ። ተነስ። አልነሳም። ሄዱዬ፣ አንቺን ማጣት አልፈልግም። እስከዛሬ ያጣሁበት ጊዜ በቂ ነው። እስከዛሬ ያስከፋሽ ጊዜ በቂ ነው። ከእንግዲህ ግን ልክስሽና ከጎንሽ መቆም ነው የምፈልገው። አንዴ እንደውም እንኳን መጣችሁ። ለዚህ ነው የመጣሁት። ለዚህ ነው የጠራሽ። አንተ ምን እያደረክ ነው? አሹ አንዴ ምንድነው አንዴ ዝም በል። አንዴ ዝም ምንድነው? አንዴ ላስቸግርሽ። እንኳን ኖራችሁ። አንተም እንኳን ይሄንን ነገር አደረግ። ማውራት የምፈልገው ነገር ስላለ ነው እዚህ ጋር ማለት ነው። ካሜራም ስላለ ቤተሰቦቻችንም ያዩታል። ከዚህ ቤት የተፈጠረውን ነገር ሁላችንም እናውቃለን። ምን አይነት ጊዜ እንዳሳለፍኩኝ ታውቃለህ። ይሄንን ቀን የምፈልገው እንደዚህ እንድትሆንልኝ የምፈልገው ዛሬ አልነበረም። ከዛሬ በፊት እንድትሆንልኝ ፈልግ ነበረ። አልሆነም። ቀኑ አይደለም። ዛሬም ግን ምንም ነገር አይሆንም። ምክንያቱም እንድንታረቅም ያደረኩት ሁሉንም ነገር ያደረኩት አውቄ ነው። ምክንያቱም ልበቀል ስለፈለግኩ ነው። ሁሉም ሰው ፊት፣ ከጓደኞቼ ፊት፣ ከቤተሰቦቼ ፊት፣ ከሁሉም ሰው ፊት በካሜራ ፊት አዋርደኸኛል፣ ጥለኸኝ ሄደሃል። እኔ ደግሞ ዛሬ ይህን ቀን እንደዚህ እንደምታደርግ ስለማቅ ልበቀልህ፣ መጨረሻህን ምን እንደሆነ ስሜት ምን እንደሆነ እንድታውቅ ስለፈለግኩ ነው ይህን ሁሉ ነገር ሳረግ የነበረ። ስለምን በቀል ነው ሄዱዬ? ስለምን በቀል ነው? ነገር አትረሳውም መቼም። እና ይቅርታ ተደራረግን አይደል እንዴ? ሽማግሌ አስቀምጠህ ቤተሰቦችን አስቀምጠህ እችን ሴት መርጠህ ሂደሃል። ስለዚህ ዛሬ ቀለበት ማድረግ ያለብህ ለእሷ እንጂ ለእኔ አይደለም። ይሄ ቀን በጣም ስጠብቀው ነበር። በጣም ስፈልገው የነበረው ቀን ነው። እንኳንም ተንበረከክ፣ እንኳንም ህመምን እንደሆነ አየህ። ከዚህ በኋላ ግን አይንህም ማየት አልፈልግም። አንተም ሁላችሁም ከቤት ይወጡልኝ። ሁላችሁም ከቤት ይወጡልኝ። እስኪ ከቤት በጥሩኝ። ካሌብ ከማስቀይምህ ከማዋርድህ ውጣልኝ። ሄዱ ካሌብ ውጣልኝ። እወድሻለሁ እኮ ካሌብ። እያስመሰልሽ ነበር እስከዛሬ ነበረው። እያስመሰልሽ ይገባ። ይሄ ነው ለአንተ። እያስመሰልኩ ነበር ነኛው።
ሄዱ ለኔ ይገባኛል። ከዚህ በላይ ከማስቀይምሽ እና ማየው ነገር ከማድረግሽ ውጪልኝ በክብር። እኔ ጨርሻለሁ ጉዳይ። ስለዚህ ግን ለካልወዘንኩለት ነገር ላይ ነበር። ለምን ዝም አትይም? መዞር ትችያለሽ፣ ትችይልሻለሁ። ለማልፈልገው እየነገርኩት ነው። ስለዚህ ይሄው እኔ እያረጋችሁ ያለው ነገር አልፈልግም። እየቀለድኩኝ ነው። ካሌብ እንዳትነካኝ፣ ርቀት ጠብቅ። እሷት ሚስትህ የልጅ እናት እሷ ነች። እኔ ያንተን አበባ ያንተን ኬክ ያንተን ምናምን የኔን ክብር አይመልሰውም። እንደዚህ አበባ ነው የጣልከኝ፣ እንደዚህ ነው ያዋረድከኝ። ቤተሰቦቼን ቀና ብዬ እንዳላይ ከጓደኞቼ ጋር እንዳላወራ ነው ያደረከኝ። በክብሬ ነው የመጣህብኝ፣ በክብር ነው የመጣሁብህ። ስለዚህ ውጣልኝ። ያንተ ቦታ ያልኩ ውጣልኝ። እኔ ምን አደረኩኝ? እሺ እኔ ምን አደረኩኝ? ከማስቀይምህ ውጣልኝ። ሁላችሁም ማንንም አልፈልግም። ማንም የኔ ሀሳቢ አይደለም። ማንም የኔ ተቆርቋሪ አይደለም። በሀዘኔ ልትደሰች ነው የመጣሽው አውቃለሁ። እነሱን እሺ እኔ ሄዱ እኔ ስንት ነገር አብረን አሳልፈን ስንት ነገር ተነጋግረን እንዴት ነው እንደዚህ? ለምን አትወጡልኝ ከቤቴ? ካለ ለምን አትወጣልኝ? እኔ እኮ እወድሻለሁ። አንቺ ማጣት አልፈልግም። ፍቅር እንደዚህ ነው አይደለም? አንቺ ማጣት አልፈልግም። ትፈልግ ትሄዳለህ። ማትፈልግ እሱ እኮ ያለፈ ነገር ነው የሚባል ነገር የለም። ይቅርታ እኮ ተደራረግን አይደል እንዴ? የሚባል ነገር የለም። አረ ሄደ ምን ነክቶሽ ነው? ይቅርታ እንደፈለክ አድርገው። የፈለገ መጥፎ ሴት ናት፣ የፈለገ ክፉ ሴት ነች ብለህ አስብ። በእግዚአብሔር ሄዱ እንደዚህ እያደረገ እያወቅሽ ከሆነ በጣም ነው የሚደብረኝ። ውጣልኝ ከቤቴ ውጡልኝ። ማንንም አይት አልፈልግም። ውጡልኝ። ሄዱ ግን ለምን? ምን አስከፋሽ? ምን አጠፋው? ስለወደድኩሽ ነው? ስላፈቀርኩሽ? ውጣልኝ ከቤቴ። ለምን እንደዚህ ታደርጊኛለሽ? ከዚህ በላይ ነበር የሚገባ። ከዚህ የኔም ባስ ሄዱ እኔ እኮ እወድሻለሁ፣ እኔ እኮ አፈቅርሻለሁ። ላጣሽ አልፈልግም። ካሌብ የኔም ባስ እኔ ያለቀስኩት በእያንዳንዱ ሌሊት ያለቀስኩትን ባይስ እናቴ ያለቀሰችውን ባስ ጎረቤት ጠርታ የተዋረደችው ውርደትስ ቤተክርስቲያን መሄድ እስኪያቅታት ድረስ ነው እናቴ የተዋረደች በእኔ ምክንያት። ይሄ እንደውም ያደረግኩ አንተ ነህ። የቤተሰቦቼን በቀል ነው የተበቀልኩት። ስለዚህ ውጣልኝ። ምንም ያጠፋው ጥፋት የለም። መጥፎ ሴት ስለሆንኩኝ ወይ ባለጌ ሴት ስለሆንኩ አይደለም ይሄን ማደርገው። ያደረከኝን ነው መልሼ ያደረኩት። አውቃ አይደለም አንቺ ሸሸወድሽው አውቃለሁ። ግን ደግሞ ምን ያክል ይሄ ህፃን ልጅ አይደለም። ገብቶሻል? ይቅርታ ከእግዚአብሔር ተምሬያለሁ እያልሽ ነበር አይደል እንዴ? እያስመሰልሽ ነበር እነዛ ሁሉ ጊዜያቶች። ግን ለምን ይቆድሻለሁ? በደንብ ለመበቀል ጊዜ እየጠበቅኩ ስለነበር ፈልጌ እንዳላስከፋዎች ታውቂያለሽ። እስካሁን ጉዳት ፈልጌ እንዳላስከፋዎች ታውቂያለሽ። እስካሁን የሷን ባሁን የታወቀ ለምን ዝም አትለማሹ? እኔ በጣም አፈቅርሽ ነበር፣ በጣም ወድሽ ነበር። እዚህ ጋር እንዳንተ ማልቀስ አልከበደኝም፣ እንዳንተ ማልቀስ አላቃተኝም። እምባዬን ተቆጣጥሬ እዚህ ጋር ቆሜ ያለሁት እምባዬ አልቋል። በጣም እያስመሰልሽ ነበር ማለት ነው። ብዙ ፈተና አሳልፌያለሁ ካሌብ። ከዚህ በኋላ እኔም እኔም እኮ አሳልፌያለሁ። አንቺ ብቻ አይደለሽም። አልፈልግም። ሄዱ ያን ሁሉ ጊዜ አልቀሳ ስትመለስ ምን ነበር ያልካት? ይሄ ቀለበት ላንቺ ነው የገዛሁት፣ አንቺ አድርጊሽ። ተመችሽ ሆይ ከኔ ስለራስ ምን አይነቷ ጨካኟ ልጆች አቤት ጉዴ አንቺን መውደዴ ጣላረግሽኝ ነው ወይ ፍቅሬ። ለነበረን ጊዜ በጣም አመሰግናለሁ። በጣም ቴንኪው። በጣም አመሰግናለሁ። ግን